ይቺ ኮሜንት ግን ገርማኛለች። እኔ ራሱ ምን ነው አሞን ነው ወይስ በቃ እንደዚህ ነው የምናስበው? ጋይስ እንዴት ነው የምናስበው? በቃ እንደዚህ ወይ ተአምር ወይ ተአምር። በቃ በግልባጭ ራስ በግር እንደማለት እኮ ነው። ሌላ ምንም ጥያቄ የለውም። ለማንኛውም ሰላም ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አላችሁ? ሀባይብ ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝት ይበል። አላህ ከክፉ ነገር እየጠብቀን ማለት ነው። ሀባይቦች ስራ እንዴት ነው? ጤንነት ያው ብቅ ጥልቅም ቢሆን ብመጣ ይሻላችኋል አይደለ ጋይዝ? እንደዛ ይሻላል፣ ሳይሻል አይቀርም ብዬ አስባለሁኝ። በያለንበት አላህ ይጠብቀን እያልኩ ዛሬ ደግሞ አዲስ ነገር እየላችሁ መጥቻለሁ። እንዲሁ ቲክቶክ ዞር ብዬ ነበርና አረ እንዴት ነው በዚሁ አጋጣሚ ንጽጽሮች፣ አረ እንዴት ነው በእናታችሁ። ኦ ማይ ጋድ ስነ ምግባር ስርዓት እህትራም ወላሂ ለአዚም ማሻአላህ ተባረከላ። በእህትራም መወያየት በራሱ አይኑ የሚደነቅ ነገር ነው። በነገራችን ላይ አጋጣሚ አንዳንድ ጊዜ ሄዴት ትላለሁ ወደ ቲክቶክ መንደር። በቃ እስቲ እለፍ ስል እንዴት አደራችሁ ልበላቸው ብዬ ማለት ነው። እና የኮሜንቷን ነገር እንዴት አያችኋት? ማለቴ በቃ እንደዚህ ማሰብ ጀመርን ነው ወይስ ከጀመርን ቆይተናል ነው? እኔ እኮ ግርሞኝ ነው በነገራችን ላይ ይዤ የመጣሁት እንጂ እንደነሱ ስቄ ማለፍ አልጠፋኝም ነበረ። ቆይ በቃ በግልባጭ ነው ማሰብ የጀመርነው ነው ወይስ በቃ እንዲሁ በቃ ሰው ከመጨነቅ ለመዝናናት አመች እንዲሆን ታስቦ የተጻፈ ወይም የተደረገ ወይም ደግሞ አያችሁት? ግን ላይኩ ለጥፋት ሲሆን እኮ ላይክ እንደምታደርጉ አንድ ሰው ስድብ ሲሆን ወይ ጉድ! ተጫወታችሁብን። የምር ተጫወታችሁ። በራሳችሁም በእኛም ተጫወትን። በራሳችን ማለት በራሳችን ተጫወትንበት። በቃ ራሳችን ላይ ተጫወትን። በቃ አለንበት። በቃ የምሬን ነው። በራሳችን መቀለዳችን ሳያንስ በገዛ እጃችን በገዛ ገንዘባችንን አውጥተን ገዝተን ስልኩን መቃጠል የሰው አሁንማ እኮ በቃ አለ አይደለ አዳዲስ ፊልሞች እየተጀመራላችሁ ነው። ባይዘው ወይ በራሳችሁ አፍ በራሳችሁ ጽሁፍ እየተማርነው በቃ እኮ ለዚህ ሆነ እኮ በቃ ለሰዎች ኮሜንት መጻፍ ደግ አንዳንድ ጊዜ በጣም የጠቀምናቸውም እንደሆነ ታውቃላችሁ። ትንሽዬ ትምህርት ሀዲት ብለን መጣ ብለን በቃ ጠቀምናቸው። አስተያየት እየጻፍን ኮሜንት እየጻፍን ምናምን አዳዲስ ፊልም እያስጀመርን ወይ ጉዴ ወይ ጉዳችን። ኧረ የኛ ብቻው ነው። ለማንኛውም ዘና በሉ። አንዳንድ ነገር ማለት ፈልጋለሁ። ሰሞኑን ዞር ስል አንዳንድ ነገር እያየሁ ነው እና ስራ ከመጥፋቱ የተነሳ ያው ሰው ትንሽ አስቸጋሪ እየሆነ ነው ሀባይብ። እንዲሁም ደግሞ አዳዲስ እየመጣችሁ የምትጠፉ ሰዎች አቁሙ ለማለት ነው። በተለይ ይሄን ነገር ትኩረት ስጡት ማለት ነው ሀባይቦቹ። 2 ዓመታችሁን ከሞላችሁ ቀጥታ ወደ ሀገር እንዲከዱ ነው እኔ የምመክረው፣ መቼም ቢሆን ማለት ነው። አንዳንድ ጊዜ የሰውን ችግር የምትረዱት እዛ ሰው ችግር ጫማ ላይ ስትቆሙ ነው። እዛ ሰው ችግር ላይ ስትቆሙ ነው። በዛ በሰው ጫማ ስትሄዱ ነው። የዛ የሰውን ችግር ሲደርስባችሁ ነው። ብል ሰው ደግሞ ሲደርስበት ሳይሆን በሰዎች ተምሮ ቆጠብ ይላል። ስለዚህ ስራ ከመጥፋቱ ባሻገር ምንም በቃ አሁንማ ጠፍታችሁ በተደጋጋሚ ይሄን ነገር እኔ ተናግሬ ያለሁኝ ወሳኝ ነገር ስለሆነ ነው። ብዙ ልጆች እንዲያውም አትጥፉ ብዬ የመከርኳቸው ልጆች ጠፍተው ዛሬ ከኔ ጋር ማውራት አይችሉም። ከኔ ጋር ችግራቸውን መናገር አይችሉም። የራሴዎቹ ራሱ እንኳን ሌላ ማለት ነው እንኳን ጓደኛ ምናምን ከኔ ጋር ማውራት አይችሉም ሲጀመር ችግራቸውን። ምክንያቱም ብዬ ነበር ተናግሬ ነበር ብዬ እንትን ስለምላቸው ጠጥታ በቃ አፍ የሚያወሩበት አፍ የላቸው ማለት ነው ሀባይብ። ስለዚህ አቁሙ፣ እዛው ስሩ። አላህ ከተብቃቃን በረከቱን ይሰጥልናል። አብዛኛውን ስለማንብቃቃ ነው እንደዚህ የምንሆነው። በቃ ላሌለ ወደ ጥፋት የምንመራው ምንድን ነው? ስለማንብቃቃ ነው።
አብቃቅተን እንደ ሰው ሳይሆን እንደ ጎረቤት ሳይሆን እንደ ቤታችን እንደ ራሳችን ብንኖር ኑሮ የያዝነውን ነገር አጥፍተን እንደገና ወደ ጥፋት እንደገና ወደ ልፋት አንሄድም ነበረ። ስለዚህ እንዳጠቃላይ አትጥፎ ነው የኔ ጥያቄ፣ የኔ ምክር ማለት ነው ሀባይቦች። ከዛ ምትር እንዴ ዛሬ ደግሞ ወደ ቲክቶክ መንደር ሄጄ ነበርና አረ እንዴት ነው ሴቶች ቲክቶክ ላይ ናቸው? ቆይ እንዴት ነው ብታሳዩ ምን አለና ብስ ለነገሩ ቆይ እዚስ ላይክ እና ሰብስክራይብ ኮፒን ካርጉኝ እያልኩ አይደል እንደምቀባጥረው ዘም እንደዛም ነው የሚሆነው። እንደው በሁለት ቦታ ለመና ምን ነው ቦጣኝ እናቴ ወይ ጉድ ተንከራትቼ ሞትኩኝ እኮ እዚህ ወይ ጉድ እንዴ ምን ነው እናቴ አንድ ፍሬ ልጅ እኮ ነኝ። ለማንኛውም ወደ ቲክቶክ መንደር ሄጄ ሰዎች እየተገጣጠሙ ያወራሉ ማለት ግጥም እየተጣጣሉ ማለት ነው። እንደዛ ሄጄ ምን እላለሁ አይነ ፍጥጥ ጥርስ ግጥጥ እንዴ እንዴት ነው ግጥም የሚገጥሙት? እንዴት ነው የሚያወሩት? በቃ ሬዲዮ እኮ ነው፣ ጣቢያ እኮ ነው። በእናታችሁ እንዴ! ኧረ በፈጣሪ ማነው ቲክቶክ ማነው ዩቱብ ላይ ወሬ የለም እንዴ? በቃ ዝም በቃ ተሰፋሁ አልኳችሁ። በቃ ቁልፍ አለ አይደል እንዴ? መፍቻ ጠየቀኝ። መፍቻ የሆነ አለ አይደለ? ቁልፍ መፍቻ ጠየቀ ማለት ነው። አፌ ማለት ነው። ዝም እኔ እኮ ከየት ነው የሚያገኙት ወሬውን? እንዴት ነው ግጥሙ የሚመጣው? ከየት ነው የሚመጣው? እንዴት ነው በዛ በደቂቃ ውስጥ ያንን ሁሉ ግጥም እንዴት ነው ሰው የሚገጥመው? ማለት ያጫጭር ግጥም ምናምን ይሄ ጥቅስ ነገር የሚባል ነገር አለ እንደዚህ አይነት ነገር። ኧረ ሰው ኧረ ነው ያለው ያ ቲክቶከር። አንዳንድ ጊዜ ስለምገባ አዳዲስ ነገር ነው የማገኘው። ያው አልፎ ነው የምገባው። እንዴት እንደሚያስችለኝ አላውቅም። በተለይ እኔ አንድ ግራሞት የፈጠረብኝ ለራሴ ምንድን ነው ቲክቶክ እጅ ቲክቶክ ላይ የሚያስችለኝ ነገር በተለይ ይሄን 2 ዓመት ምናምን በቃ ቲክቶክ ላይ መግባት በቃ አልወድም። በቃ ከቲክቶክ ቀረሁኝ። እኔ ለምን እንደሆነ አላውቅም። እንዴት ነው ሴቱ እዛ ጋር እንዴት ነው ቲክቶክ ጥቅም አለው እንዴ? እስቲ ሀባይብ ጣፉልኝ። ጥቅም ያለው ከየት እስከ የት ነው ማለት ስንት ሺህ ከተደረሰ በኋላ ነው ሞኔታይዜሽን የሚደረገው? እስኪ ይሄን ነገር አንዳንድ ነገር በሉ። ስራ ከሆነ መስራት ነው እንዴ? ምንድን ነው አመዲ ጥቅም ካለው መሸጥና መጠቀም ነው። ሌላ ችግር እኮ የለውም እንዴ? በዚህ ሰዓት በቃ ስራ ላይ መዋል አለብን ወኔያችን እስከላሸቀ ድረስ። አሁን ላይ መስራት ብቻና ብቻ ነው የሚያዋጣው ጋይዝ። ስለዚህ እኔ ምን አገባኝ? ምንስ ቢሆን መስራት ነው በቃ መስራት። ስለዚህ ቲክቶክ ምንድን ነው ጥቅሙ? አስረዱኝና እኔም ልግባና ልስራ ማለት ነው። እኔ እንዲያጋጣሚ ሰር ጓደኞች ምናምን ማለት እንደዚህ የኔ ቢጦዎች የመዳም ቆሞች ምናምን አገኛቸዋለሁ እና እንዴ ይሄ ነገር አለው እንዴ ሲላ እንዴ አላለሁኝ። እኔ ነገር ያለው ዩቲዩብ ላይ መስሎ ነበረ ማለት ነገር ብቻ ሳይሆን እንደዚህ ጥቅም ነገሮች ያለው ዩቲዩብ ላይ ይመስለኝ ነበርና ወደዛች ነገር ወደ ቲክቶክ ድርሽ አልልም። አይኑ ድርሽ የማልልበት የራሱ የሆነ ምክንያት አለ። ጊዜ የለኝም ለዛ ነው። ስለዚህ እንዴት ነው ነገሩ? በነገራችን ላይ ሰሞኑን ደግሞ አንድ አፕ መጥቷል። ያው እንግዲህ እድሜ ነበር ይሄ ያስቁና የባጡን ተቋጡ። እኔ ቴት እንደሚያመጣው ቴት ወሬው እንደሚመጣለት አላቅም። ወይኔ ጉዴ ፈላ። ኧረ ወሬ ለካ ቲክቶክ ወሬ ስለሚወድ ነው እንደዚህ በቃ ሰው ነገረኛ ወዶ እኮ አይደለም ነገረኛ የሚሆን ወዶ እኮ አይደለም ገጣሚ የሚሆኑት ወዶ አይደለም እኮ ወሬኛ የሚሆኑ። እኔማ እኮ አሁን ላይ እነዚህ በኢሞ ግሩፕ ከፍተው የሚያወሩ ልጆች ጋር ማለት ነው እነሱንም ራሱ ወይ ቲክቶክ ወይ ዩቲዩብ ከፍታችሁ ተሳተፉ፣ ስሩ። ሰው እኮ በእኛ እየሰራብን ነው። ስለዚህ በእኛ እየፈመሰብን ስለሆነ እናንተም ስሩ እናቴ ስሩ። ሀገር ስትገቡ ሊጠቅማችሁ ይችላል። የሆነ የያዝን ነገር የሆነ ጊዜ ላይ ሊጠቅመን ይችላል፣ አይታወቅም። በቃ ስራ ከሆነ ስራ መጀመር ነው እያልኩ ነው አሁን በአሁኑ ሰዓት ማለት ነው። ምክንያቱም ሰው አሁን እኛን እየተጠቀመብን ነው። በቃ እኛ እኮ ይሆናል አይደለ የባንክ ቤት ካርድ እኮ ሆነናል አሁን ላይ ማለት ነው። በቃ ካርድ ሂሳብ በሚደረግበት ብር የሆነ ቲቲኤም ታውቃላችሁ አይደል? ቲቲኤም ነው እኛ የሆናቸው ለሰዎች ማለት ነው። ማለት እነዚህ ለምሳሌ ኢትዮጵያ ውስጥ አሁን ይሄ በነገራችን ላይ ኢትዮጵያ ውስጥ ሆኖ ዩቲዩብ የሚሰራ ሰው እንደዚህ ፌሚሶች ምናምን በጣም ገቢ ያላቸው በነገራችን ላይ ማለት ነው። ምክንያቱም የውጭ ሀገር ሰው ነው የሚያይላቸው። የውጭ ሀገር ሰው ስላችሁ የውጭ ሀገር ሰው ነጫጭቦች ሶሪ
ነጮቹ ወይም ደግሞ የሌላ ሀገር ዜጎቹ ሳይሆኑ ሌላ ሀገር ዜጋ የኛው ዜጎች ሌላ ሀገር ዜጋ ያሉት የሚኖሩት ነዋሪዎች ልክ እንደኔና እንደናንተ ማለት ነው። ልክ እንደኔና እንደናንተ በዋነኝነት የመዳም ቅመም ማለት ነው እኮ እኔና አንቺ። አዎ እኔ እናንተ አንተ ፍየል ጠባቂው ማለት ነው፣ አንተ ግመሉ ጠባቂ ምናምን። አዎ ያ እነሱ ውጭ ሀገር ያለን ሰዎች ስለምናይላቸው በጣም ተጠቃሚ ናቸው። ስለዚህ እናንተ ደግሞ በቃ መስራት አለብን። በቃ ጋይስ ተነሱ፣ መስራት አለብን። እንዴ ተነሱ እንስራ። ምንድን ነው በቃ የሰው ተመልካቹን እስከ መቼ ድረስ ነው? ቲክቶክም በመጀመሪያ ግን እኔ እንደዚህ ወደ ቲክቶክ ዩቱብ ግቡ ብዬ እንትን አለለም፣ ግን ለማወቅ ሞክሩ። እኔ እንትን ይላሉ አለ አይደለ? ይመጥናሉ ማለት ስራ ከሆነ ስራ እስከሆነ ድረስ መጠነንም አልመጠነንም ስራ ነው። መገኛ እስከሆነ ድረስ በቃ እዛ መገኛ ውስጥ መስራት ነው። ግን ማወቅ መጀመሪያ ማወቅ። በነገራችን ላይ እኔና መሰሎች ሳናውቅ የገባን ዩቲዩብ ውስጥ በጣም ብዙ አለን ሳናውቀው። ነገር ግን ደግሞ ጥግ ድረስ እንሄዳለን ብለን ጥርሳችንን ነክሰን የለፋንበት እየለፋንም ያለበት ተስፋ ባለመቁረጥ የሆነ ነገር ስንይዘው ተስፋ በመቁረጥ ወይም ደግሞ የሆነ ወደ ኋላ መሸሽ አያስፈልግም። እስከ ጥግ ድረስ ከሄድንበት የሆነ ጊዜ ይጠቅመናል። መስራት ባለብን ጊዜ ላይ መስራት ነው በቃ። ስራ ጀምረን ማቋረጥ አለማቋረጥ፣ አለበለዚያ ደግሞ አለመጀመር። ስንጀምር በእውቀት የተመሰረተ መሆን አለበት። ማለት ከእኔ ጀምሮ ግን እኔ እያልኩ ያለሁት እንደኛ ዘው ብላችሁ ገብታችሁ እንዲያትለፉ ነው እንጂ ገብታችሁ ማየቱ የተሻለ ነው። ግን ደግሞ ከኛ አላ አይደለ እንዴት ነበር ከየት በምን እንዴት ልጀምር የሚለውን ነገር መጀመሪያ ማወቅ ተገቢ ነው አባባሌ ማለት ነው። ግን ደግሞ እንደኛ ዘው ብለን ከገባን ማወቃችን በእርግጥ መንደዱ ላይ ጋር ጢሱ ገደለኝ ነውና ነው እንጂ ያው እንደዚህ መግባባታችን ከዩቲዩብ ጋር ሆነ ከስራው ጋር መግባባታችን ላይቀር በእርግጥ አልፍቶናል። በጣም ነው የለፋንበት። በጣም ነው የሚያለፋው የዩቲዩብ ስራ ማለት ነው። ግን ደግሞ አሁን ላይ አብዛኞቻችሁ አዳዲሶች ትንሽ ሄዴት ያለ ወደዛ ትንሽ ሄዴት ያለና መንገዱን የያዘው መስመሩን የያዘውን ሰው መጠየቅ የሚቻልበት ሁኔታ ላይ ነው አሉ። ስለዚህ ሲምፕል ይሆናል ማለት ነው። ጠይቀን አውቀን ከገባንበት በጣም ሲምፕል ነው የሚሆነው፣ ቀላል ነው የሚሆነው። ስለዚህ ቀላል ነገር ደግሞ ከሆነ መስራት ነው፣ ሌላ ችግር የለውም። አሁን ደግሞ ብዙ ሰው የሆነ ነገር አዳዲስ ነገር ከመጣ ብዙ ሰው ያሳያል። በፊት ነበር ስንት ዩቲዩበር አለ እኛ እንዲያናቅባቸው የማያወሩ ያወቁትን ነገር ገንዘብ ከፍለው የሚያረጉ በጣም መናጢ ዩቲዩበሮች አሉ። ግን አሁን ላይ ደግሞ ተነዛ እንዲህ ምንም ብለን አውቀን ያወቅነውን ነገር ማንም ሰው ወደ ኋላ አይደለም ያሳውቃል፣ ይናገራል። እናንተ ብቻ መጠየቅ ብቻ ነው። ምክንያቱም እነዛን ሰዎች ሄዳችሁ ፎሎ፣ ላይክ፣ ሰብስክራይብ፣ ሼር ስላደረጋችኋቸው ብቻ በቃ ይናገራሉ፣ ችግር የለውም። እንዲሁም ደግሞ ዩቲዩብ ላይ እንደዚህ አድርገው ማለት ቪዲዮ ሰርተው ስለሚለቁት እዛ ላይ ራሱ መረዳት እንችላለን። አንዳንዶች ደግሞ ያው ታውቃላችሁ ያወቁትን ነገር አያሳውቁም። ለምን? እነሱ በልተው ከመጨረሳቸው በፊት ማሳወቅ ስለማይፈልጉ ማለት ነው። አንዳንድ ብቻ በሎች ስንት ብቻ በል አለ መሰላችሁ። ለማንኛውም እድሜ አሁን ላይ ላሉት ዩቲዩበሮች ያወቁትን ነገር ያሳውቃሉ፣ ያስረዳሉ፣ ያስተምራሉ። በጣም ብዙ አሉ። የምር በጣም ነው የምናመሰግነው አንዳንድ ዩቲዩበሮችን ማለት ነው። በጣም ጥሩ ሰዎች ጥሩ። በዛው ልክ ደግሞ ብዙ አረመኔ በላተኛ አለ። ስለዚህ መረዳት የሚቻልበት አጋር የአሁኖች እኮ ማለት ነው ግፋቢል በቃ ምንድነው የሚያደርጉት? ቪዲዮን ተመልከቱ፣ ቪዲዮ ፖስት ችላቸዋለሁ ነው የሚሉት እንጂ ገንዘብ አይቀበሉም። ብዙ ገንዘብ የሚቀበሉ ሰዎች ነበሩ፣ ግን ሆነዋል። መቼም የሰው ገንዘብ ምንም አያደርግም።
የሆነ ጥቅማ ጥቅም ሲመለከቱ ጥቅማ ጥቅም ሆነው በቃ እከካም ሆነው ነው የሚቀሩት ማለት ነው። ምክንያቱም ይሄ በጣም ሲምፕል ነገር ነው። በቃ ቲቶራል ሰርተው ሰዎች የሚያውቁት ወይም ደግሞ ሰዎች እንዲያውቁ ማድረግ ብቻ ነው። ሌላ ምንም ገንዘብ የሚያስከፍል ነገር የለም። አንዳንድ ሰዎች ግን ብልህ ላይ በጣም ብዙ ሰዎች አሉና እነዚህን ባየንበት እነዛን ሰዎች ስናይ አቤት ሲያስጠሉ የምር እንደ የሰው ገንዘብ በትንሽዬ ነገር መፈለግ በጣም በቃ ቃሽምነት ነው የሚያደርገው ብዬ ነው የማስበው። ኤኒዌይስ ሀባይብ ሰብስክራይብ አድርጉ፣ አትከፍሉበትም። ስራ ክቡር ነው። ትንሽም ይሁን መስራት አለብን። መስራት ባለንበት ጊዜ መስራት ባለብን መስራት ባለብን ወቅት መስራት ይኖርብናል ብዬ አስባለሁኝ። ስራችንን መልካም ያደርግልን እያልኩኝ ሰላም ሁኑልኝ ሀባይብ።